የኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ፣ ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረተ። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ አሁን በዚህ ሰውዬ እኛ ስንተች ማለት ነው። እኔ አሁን ይህንን አባት ብዬ አልጠራውም። በዚህ ሰውዬ እኛ ስንተች ያሳፍራል። ለምን በሉን፣ የትግሬ ደም ውስጤ ቢኖር ቀድቼ አውጥቼ እደፋው ነበር ብሎ ያለ ነውረኛ ሰው ነው። በቃ ይሄን ነው። እስኪ አንድ ሰው መተት አስተባብላል ይሄንን። ኦኬ፣ እንዲህ አይነት መንፈሳዊ አባት እኔ አላውቅም። አዎ፣ የለየለት ዘረኛ የሆነ ፖለቲከኛ እና ሰውን በጥላቻ በዚህን ልክ ሰክሮ የትግሬ ደም በውስጤ ቢኖር ቀድቼ በሲሪንጅ እደፋው ነበር ብሎ ያለ ሰው ነው። በእንደነኛ አይነት ሰዎች ነው ፕሮቴስታንት እያላችሁ ስትሳደቡ የምትሉት እኮ ያለ ፋይል አድርጌ ነው ያስኩትኝ። ለሚመጣው ነገር ሁሉ በሙሉ ፋይል አድርጌ ነው ያስኩትኝ። አሰማልሃለሁ፣ ይተረጎማል ማለት ነው። ደግሞ የቱ ጋር ነው አሁን እናንተ ጴንጤን ሳትሳደቡ ሰብካችሁ የምታውቁት? እኛ እኮ መጽሐፍቶቻችሁ ነው የምናወጣው። እኔ የተጻፈ መጽሐፍ ነው። እኔ የተጻፈ መጽሐፍ ነው እንደዚህ አውጥቼ ማሳየው ማለት ነው። እነሱ ግን የሚሉትን ስማ። መጽሐፍ መሰረት ምቆስ ነው ባይዘይ። ይህ የፕሮቴስታንቲዝም እንቅስቃሴ እንደዚህ ቀላል አይደለም። ማይል ወርጋት ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ ሀገር የለሽ እኮ መጤ ኩተት አራሙቻ ይዞ መጥቶ የሚያፈስ እንደምታውቁት ሆናታ ውሸታ የለም ውሸታ። አሁን ለእንደነኛ አይነት ጢማም ሽማግሌዎች እኮ ተገቢ መልስ እኮ ይሰጣቸው ነበር። ግን ክርስቶስ እንደዚህ አላስተማረንም። ክርስቶስ እንደዚህ አላስተማረንም። እኛ አራሙቻ ብለው ሲሉ ማለት ነው። አራሙቻ ማለት ሳይዘራ ይበቀለ ማለት ነው። ለእንደኔ አይነት ገጠሬ በደንብ ይገባዋል። ደግሞ ጉልበት አለን አላሉ። በጥፊ እኮ ቢሉት የሚወድቅ እኮ ሽማግሌ ነው። ህዝብን ግን ለማሳመጽ በእውቀት ሲጠየቁ ህዝብ ውስጥ ተደብቀው ጉልበት አለን ብሎ ይላል። በጥፊ ቢሉት ሊወድቅ የሚችል ሽማግሌ ጉልበት አለን ይላል። በ21ኛው መቶ ክፍለ ዘመን በእውቀት አትሞግቱም እንዴ? በእውቀት ነው መሞገት። እና ይሄን ማንም ሰደው የውሸታሞች ጥቅም ነው። የውሸታሞች አንድ የምስግና ሰራኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸክለው። ወንጌል አልሰበከም። ይሄ ነው አሁን እንግዲህ አንደኛውም ተሳዳቢ ማለት ነው። የልቦናውም አይን እንደ ውጭው አይን የታወረበት ሰው እንዲህ አይነት ጥላቻ ተሞልቶ እንደዚህ ይሳደባል። እደግመዋለሁ፣ የልቦናውም አይን እንደ ውጭው አይን የታወረበት ማለት ነው። እንዲህ ነው እያሉ የሚናገሩት አውደ ምሕረት ላይ የእኛ ፓስተሮች እስቲ እንደዚህ ብለው የቱ ጋር ነው የተናገሩት? አንድ ታመጣልኛለህ? አንድ እሰልሰዋለሁ። የልቦናው አይን እንደ ውጭው አይን የታወረበት ሰው ስድብ ነው፣ ጥላቻ ነው የሚናገረው። ጥላቻ ማለት ይሄ ነው። የፕሮቴስታንት ፓስተሮች እያለ የሚሳደብ ማለት ነው። በዚሁ አውደ ምሕረት ላይ ቆሞ አይደል የድመቱ ስጋ ነው የምታቆርቡት እያላችሁ የምትሳደቡት የምትሉ
የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማጅያን ከለከኮ ነው የጎረምሳ እንዴት ደፈረ ነው እንዴት ባለገ ብልግና እኮ ነው ዱርዬነት ማፊያነት ነው። ተኩላ የበግ ለሚለብሰው መጡ አሁን ተኩላው ተገፈፈ ማንነቱ ታወቀ። ፓስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም ከአጋንንት ከመናፍቃን። ይህን መተተኛ ደብተራ ሁሉማ ልክ ነው የምናስገባው አልኩ። በእውቀት ነው ያልኩ። በእውቀት ልክ ነው የምናስገባው። የቀጠርካቸው ተሳዳቢዎች ሁሉ አያስጥሉም። መድኃኒዓለም ኢየሱስ ክርስቶስ ምስክሬ ነው። በምን አልኩኝ? በእውቀት መጽሐፍቶች ይገለጣሉ፣ ቀርበት እንመልሳለን። ካልሆነስ እናንተ የምትለዋትን እቺ ሰውን እየረገመች ወደ ውሻነት የምትቀይረዋን ማርያም ብላችሁ የምትሏትን እሷን ስላልተቀበለ የእግዚአብሔር ሕዝብ መናፍቅ ነው እያልክ ዘላለም ልጋግህን እየጠረክበት አትኖርም ማለት ነው። ግልጽ ነው። አዎ ትውልዱ እውነቱን ማወቅ አለበት። እኛን የማርያም ጠላት ብላችሁ ስትሉ እናንተ የማርያም ወዳጆች ናቸው ማለት ነው። ኦኬ የማርያም ወዳጅና የማርያም ጠላት የሆነው መረጃውን ያቀርብ። ኦኬ ኦርቶዶክሳውያን ማርያምን ከወደዳችኋት ኦኬ እንዴት ነው የምትወዷት? በምን እንደምትወዷት ምን ስል እያደረጋችሁ ነው መውደዳችሁን የምትገልጡት? እኛስ ማርያምን ከጠላናት ምን ስላላደረግን ነው ምን ጠላት? መጽሐፍ ቅዱስ ያላትን እኛ ያላልናት ምን ስላለ ነው ጠላቷ የሆን ነው? ይህንም በምን ታወራለህ? እኔ ጋር ስትመጣ በእውቀት ካልሆነስ ዳር አስይዛለሁ ማለት ነው። ዳር አስይዛለሁ። 46 ተሳዳቢ ለምን አትቀጥርም? ዳር አስይዛለሁ። አያስጥሉም፣ አያስመልጡም። ኤርሚያስ ፖለቲከኛ ዘመኑ የእውቀት ነው። እንደዚህ እንደ በረሮ እያንጠባጠብኩ ስርዓት ከሌለህ ትወርዳለህ። ስርዓት ያለው ሰው ያወራል ማለት ነው። ኦኬ በቀለኛዋ ማርያም። ሌላስ በዚሁ መጽሐፍት ላይ ምን ማለቅ ያለው? በንተ ደቅሲዮስ ያው በንተ ደቅሲዮስ ስለ ደቅሲዮስ በተነገረው ክፍል ላይ ኦኬ ምን አለችው ይላል። ቁጥር 17 ላይ ስትገባ ሙሉ ይነበብልሃል ማለት ነው። ቁጥር 17 ላይ ገጽ 19 ቁጥር 17 ምን ይላል? ይህን የነገርኩን ነገሬን ያፈረሰ ቢኖር እኔ ተበቅዬ እርሱን አጠፋዋለሁ አለች ይላል። ምን ብዬ? ተበቅዬ። በቀለኛዋ ማርያም አትቀበሏት ብለን ያለ ይሄ ነው። ለምን? የክርስቲያን ምግባር ስለ አይደለ። የጌታችንን እናት ማርያምን ተዋት። በጌታ አለምናችሁ ኦርቶዶክሳውያን እናንተ ስሟን እንኳን ልትጠሩ እንኳን አይገባችሁም። እውነት ለመናገር እንኳን ወዳጆቿ ነን ብላችሁ ልትሉ ቀርቶ አይደለም። እንደዚህ አይነት ነውር የሞላበት መጽሐፍትን ይዛችሁ ወዳጇ ነን ብላችሁ ልትሉ ቀርቶ አይደለም። ስሟን እንኳን ልትጠሩ እንኳን አይገባችሁም። ይልቁንም ጠላቶች ናችሁ ያላችሁን እኛ የእሷ ወዳጆች ሆነን የተገኘ ነው። ድርሽ አትልም በእውቀት ማለት ነው። እሺ የገባው ሰው እንዴት ነው ስም የሚነበበው? ኪዩት ነው ኩት ዘ ኖይዝ። ያ ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣ። ፕራውድሊ ኦርቶዶክስ። እሺ ቴንክ ዩ እንኳን ደህና መጣ። እየተነገረ ያለውን ስለሰማው ይመስለኛል አይደል? ልከህልኝ ነው ያስገባው። አዎ። ስለዚህ አሁን ምንድን ነው ጥያቄው? ጥያቄው የጌታችን እናት ማርያም ቅድስት ድንግል ማርያም እግዚአብሔርን የምትፈራ ሴት ነች። የጌታ እናት ናት። እግዚአብሔር ጌታ ኢየሱስ ክርስቶስ ልጇ ካስተማረው ትምህርት ውጭ ወጥታ ሰውን እየተበቀለች የምታጠፋ እየረገመች ወደ ውሻነት ትቀይራለች ብለህ ታምናለህ? ነው እንደዛ የሚል የለም። እሺ እንደዛ የሚል የለም አይደል? ሰውን ረግማ ወደ ውሻነት መቀየሯ አሳየኛው ካለ አሳየኝ። ቴንክ ዩ። ያው ታምር 72 ገጽ 276 በ1985 ዓመተ ምህረት በታተመው ላይ ማለት የተለያዩ እትሞች አሉ። ራሷ ቤተክርስቲያኒቱ ነች ያሳተመችው። ይሄ ቤተክርስቲያኒቱ ማተሚያ ቤት ነው። ዓመተ ምህረቱ 1985 ነው። ግዕዝ ማንበብ ከቻልክ ካልሆነ የሚሆን እነግርሃለሁ።
በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ እሳቸው በነበሩበት ዘመን የሞቱት ጳጳስ በመለስ ዜናዊ ጊዜ የሞቱት እሳቸው በነበሩበት ዘመን የታተመ ነው። በዚህኛው ክፍል ላይ ለምንድነው 4 እና 5 አይነት ታምረ ማርያም አለ ራሷ ቤተክርስቲያኒቱ ያሳተመችው። ድንገት ሄደህ የምታነጻጽረው እንኳን ከሆነ እንዳይምታታብህ ብዬ ነው የምነግርህ። በዚህኛው ታምር 72 ላይ በዚህ ክፍል ላይ ያለው ክፍል ላይ ሚስጥሩን እኔ ሙሉን ያነበብኩት ከፈለክ እዚሁ ላነብል እችላለሁ። አንድ ጎልማሳ ወጣት አገኛት ማርያምን በስደት በነበረችበት ጊዜ። ከዛ ሚስጥር ብላ ነገረችው፣ አምላክን በስጋ እንደምትወልድ ማለት ነው። እና ይህንን ነገሬ ለማንም እንዳትናገር ብላ አለችው። እሱ ደግሞ ሄደና አላስቻለውም። ለአንድ ለአገረ ገዢ ሄዶ ነገረው። ሚስጥር ተብሎ የተባለውን ሄዶ ነገረው። ሲነግረው ያቺ እናት ያቺ ሴት ወዴት ነው ያለችው? ወደች ሴት እንድትወስደኝ እፈልጋለሁ ብሎ ሲለው አገረ ገዢውን እየመራ ያጎልማሳ ሰው ይዞ ማርያም ወዳለችበት ይዞት መጣ ይላል። እና በዛ ሰዓት ላይ እንደዚህ ይላል እዚህ ጋር ያም አገረ ገዢ ፊቷ እንደ ፀሐይ ሲያበራ ከሩቅ ባያት ጊዜ ደንግጾ አደነቀ። ከፈረሱም ላይ ወርዶ ወደ እርሷ ሳይቀርብ ከሩቅ ሰገደላት። አገረ ገዢውን ይዞት መጣ ማለት ነው። እና ያም ጎልማሳ አዳኝ በፊቱ እየመራው ደረሰ ይላል። ለዚህ ጎልማሳ አዳኝ ሰው ነው ያገኘችውና ማርያም ክርስቶስን በስጋ እንደምትወልድ ሚስጥር ብላ የነገረችው ማለት ነው። ይሄ ሰው ግን አላስቻለውም። ሄደና ለአገረ ገዢው ሚስጥር ብሎ የተነገረውን ነገረው። በዛ ሰዓት ላይ ቁጥር 26 ላይ ቁጥር 27 ላይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ይህን ጎልማሳ ማለት ነው ለአገረ ገዢው የነገረው ባየችው ጊዜ ፈረደችበት፣ ረገመችውም። ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ ይላል። ስትረግመው ወደ ውሻነት ተቀየረ ይላል። ይሄ ወንድማችን ወረደ ማለት ነው። ወረደ ማለት ነው። እንደዚህ ነው። ድንኳኖቻችሁን ነቅላችሁ እንድትሄዱ ነው የምናደርገው። እንደዚህ ነው። እንደዚህ ነው። እንደዚህ ነው ስራው። ከዚህ በኋላ እንደዚህ ነው የሚቀጥለው። ከዚህ በፊትም እንደዚህ ነው፣ አሁንም እንደዚህ ነው። እንደዚህ ነው። ኦኬ። የራስን ድንኳን ራስን ነቅለህ ትወጣለህ። እንደዚህ ነው። እናችን ማርያምን እንቀበላት። እችን ማርያምን ስላልተቀበልን ነው እኛን መናፍቃን የምትሉት ኦርቶዶክሳውያን ወገኖቻችን። በየትኛው ሞራላችሁ እንዴት ልደፍሩ ቻላችሁ ነው ብዬ የምልህ። እናንተ ናችሁ እኛን የማርያም ጠላቶች ብላችሁ የምትሉት። አሁን እንደዚች አይነት ማርያም ባልቀበል እግዚአብሔር ይፈርድብኛል? በፍጹም። እቺ ተራጋሚ ማርያምን ትቀበላታለህ? ያንተ ትውልድ አትቀበል፣ አትቀበል። አትቀበል። የጌታችንን እናት ቅድስት ድንግል ማርያምን መጽሐፍ ቅዱስ ስለሚያስተምረን መጽሐፍ ቅዱስ ስለሚያስተምረን የጌታ እናቱ መሆኗን እናምናለን ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ሌሎች ይቀጥሉ። ቢኒያው ሰላም በል ከላይ ቴንኪው። ትንሽ ሻይ ልጠጣ አለ። ቢኒ ኦርቶዶክስ ነው። ኦኬ፣ ተቀበልሽ እህትየው። ቢኒ ተቀበለሽ። ቢኒ ተቀበለሽ። እሺ፣ ሰላም ይብዛልህ። ሁላችሁንም ሰላም ብያለሁ። ብሩኬንም እንደዛ እህታችን መሲም ሌሎቻችሁን ቅድም ብያችኋለሁ። ተባረኩ። እንቀጥላለን። እሺ፣ ማራናታ እንኳን ደህና መጣ።
እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋሕዶ። ከኦርቶዶክስ ተዋሕዶ። እሺ መልካም። ሰምተኸዋል ሲነገር የነበረው እስካሁን ድረስ ወይስ ገና መምጣቱ ነው? አይ አሁን ለከት ስነበብ ሰምቻለሁ። ከመጀመሪያው አልነበርክም? ቆይታ አልነበረም እዚህ ከታች? አይ ብዙም አልነበርኩም። እየሄድኩ እየመጣሁ ነበረ። ሀሳቡን አሁን ኤርሚስ ሳነብ ጊዜ ያው ሰምቻለሁ። ሳነብ ጊዜ ነው እኔ በደንብ የሰማሁት። ግን መጀመሪያ ስታወሩ ሰምቻለሁ። ከስር ቁጭ ብዬ እንትን አላረኩም፣ አላስተዋልኩም፣ አልሰማሁም። በደንብ እየሄድኩ እየመጣሁ ነበር። መልካም። እሺ በርዕሱ ጉዳይ ላይ ነው እየተወያየን ወይም እየተናገርን ወይም እየተማረን ያለ ነው። ርዕሱ ጉዳዩ ላይ ነው። ርዕሱ ምን ይላል? በቀለኛዋን ኦርቶዶክስ ማርያም አትቀበሏት ይላል። ማርያም በቀለኛ መሆኗን ታውቃለህ? የኦርቶዶክስ ማርያም አይ አይደለችም፣ አላውቅም። እሺ አሁን ሲነበብ ነበርኩ አላልክም? ስነበብማ ሰምቻለሁ። ረገመችው ይላል እንጂ ከዛ በኋላ እሱ የረገመችውን ሰውየው ፊቱ ወደ ውሻ ተቀየረ የሚለውን እሱ አይደለም። ፊቱ ያንተ ፊት ወደ ውሻ ይሁን ብለህ ድጋሚ የምናነበው በጣም እንትን እንረዳዳ። አሁን ያኛው ቦታ የተረዳሁት ምንድነው? እሷ ረገመች፣ ከዛ በኋላ ደግሞ ፊቱ ወደ ውሻ ተቀየረ የሆነው እሱ ያንተ እሷ ፊትክ ወደ ውሻ ይሁን ብላ አይደለም። እሷ ቀጥታ ረገመችው። ምን ብላ እንደረገመችው እዛ ላይ አይናገርም። ረገመችው ላን እንጂ ይሄ ብላ ረገመችው አይልም። ስለዚህ በቅዱሳን ሆኖ ደግሞ የሚሰራው ጌታችን ኢየሱስ ክርስቶስ ነው። ለምሳሌ ገብርኤል እንትንን ዲዳ እንዳደረገ መጽሐፍ ቅዱስ እንዳገራል አይደለ? ቅዱስ ገብርኤል ታሪካው መጥቶ አቋምህ ወይም ሐሳብህ ማርያም የኦርቶዶክሷ ማርያም አልተራገመችም የሚል ሐሳብ ነው የምታንጸባርቀው? ቤት ነው ሆነ? አይ እንደ ቦታው እንዳነበብኩ ከሆነ ተራገመችው የሚል አለ። ታምራቱ ላይ ተራገመችው የሚል አለ። ተራገመች የሚለው አለ አይደለ? አዎ። እሺ ማርያም ተራገመች ማለት ቆይ ተራገመች የሚለውን ካየኸው ማርያም ትራገማለች ማለት ነው። አይ እንደዛ ሳይሆን መጀመሪያ እኮ ከሰውዬ ጋር ወርታ ነበረ እንዳትናገረው አስብላ ነበረ። ሰውዬ ደግሞ ያኛው የተነጋገረውን ቃል ስለሻረ ያኛው ክዶ የራሱን ሐሳብ ስላረገው ለዛ ነው የተራገመችው። አንዴ ደግሜ እድልስ ከራስ ጋር እንድትታረቅ ማርያም ተራገመች የሚለው ሲነበብ ሰምተሃልም አይተሃልም? ማርያም ተራግማለች? አዎ ቃል አለ እኮ እንደዛ ምን ተጽፎ እኮ አለ። ግን በምን አንግል ነው ተራገመችው? ምን ነው ሐሳብ እኮ ተራገመች ስላለ ብቻ ማርያም ትራገማለች ብሎ መውሰድ ሳይሆን እኮ የተራገመችው ሐሳብማ ያው ከርዕሱም ጋር ተያይዞ ያነሳ ነው። ትበቀላለች። በቀል ማለት በበቀል ነው የተራገመችው። ለበቀል ነው የተራገመችው። መበቀል የሚችለው ጌታችን እግዚአብሔር ብቻ ነው። መበቀል የሚችለው እግዚአብሔር ብቻ ነው። ግን እሷ ተራገመችው። እሷ ግን ይሄ ሁን ብላ አይደለም ቢን የተራገመችው። እሱንም እንመጣበታለን። መበቀል የሚችለው እውነት ነው፣ መጽሐፍ ቅዱሳዊም ነው። በቀል እግዚአብሔር ነው። እኔ እበቀላለሁ ተውም ስለሚል እናንተ አትበቀሉ ስለሚል እሱ እንመጣበታለን። ማን ነው የሚበቀለው ወደሚለው ስንሄድ ማለት ነው። ማርያም ግን እዚህ ጋር አሁን እንደሰማኸው ተበቅላለች ወይም ተራግማለች። የእርግማኗ መንስኤ ለመበቀል ነው። እናቺ የምትበቀለዋን ማርያም መጽሐፍ ቅዱስ ያውቃታል? የመጽሐፍ ቅዱሱ ማርያም ነች ብለህ ታምናለህ ወይስ ኦርቶዶክስ የፈጠራት ማርያም ናት? ማለት እኔ ቦታው ከዚህ በፊት አንብቤ አላውቅም፣ ሰምቼም አላውቅም። የማርያም ስላለ ድንግል ማርያም እኔ ማርያም ማቃት ድንግል ማርያም ነው የጌታችን ኢየሱስ ክርስቶስ እናት የሆነችው።
የእሷ ማርያም መሆኑን ተጠራጥረህ ከሆነ የተነበበልህ መጽሐፍ አላት አይደለ? በስሟ የተጻፈ ነገረ ማርያም ታውቃለህ አይደለ? ነገረ ማርያም ድንግል ነገረ ማርያም ስላላለ የድንግል ማርያም አይደለም። ወንድሜ ሰማኸኝ? ማራናት ማራናታ ረቃሃል ድምፅክ ወይ ደግሞ እያወራህ አይደለም። ይሰማቸዋል? ምናልባት እኔ እየሰማሁት አይደለም። አንዳንዴ እንዴ አይሰማም። እሺ ወጥቷል። ሜቢ ኢት ኩድ ቢ ኔትወርክ ሊሆን ይችላል። ካለህ መመለስ ትችላለህ። ተረጋግቶም ስለሚያወራ ምናልባት የሚጠቅመውን ነገር ይዘው ሊወጣ ይችላል። ማራናታ ካለህ ደግመህ ሪኩዌስት መላክ ትችላለህ፣ ወይ አንድ ቁጥር ብትጽፍልን ወይም መኖርህን የሚያሳይ ምልክት ብታደርግ ልንስብህ እንችላለን። ያንን እናደርጋለን። ኦኬ ተመልሶ መጣ። እሺ ወንድማችን አይ ቲንክ ኔትወርክ ነው መሰለኝ ያወረደክ። ኔትወርክ ነው፣ ይቅርታ ወይ ፈጠብጥብኝ ተረከናል። ያቆምንበት ምንድነው? ድንግል ማርያም ይሁንም አይሁን እኔ አላውቅም፣ መጽሐፉንም ከዚህ በፊት አንብቤው አላውቅም ስላልክ ነው። ግን በኦርቶዶክስ ቤተ እምነት ነገረ ማርያም የሚል መጽሐፍት አላቸው። ነገረ ማርያም ደግሞ በራሱ ዶግማ ነው ለኦርቶዶክስ ቤተ እምነት ማለት ነው። ግን ድንግል ማርያም ስላላለ ወይም ድንግል ብሎ ከፊቱ ስላልጻፈ የማርያም የኦርቶዶክሷ ማርያም አይደለም ብለህ አትል ማለት ማርያም ነው አይደል? አይ ታምራት እሷ ከሆነ ምንም ችግር የለብኝም። እኔ አሚን ታምረ ማርያም ይቅርታ፣ ነገረ ማርያም ነው ታምረ ማርያም። ኦኬ እሺ፣ ችግር የለውም። ግን ብናነበው እስቲ አሁን ኤርሚና እናነበበው ትንሽ አንብበ ብንረዳው አሁን እናነበዋለን። ችግር የለም። ሲነበብ ነበርኩ ስላልክ ነው እየተወያየን ያለ ነው። ኤርሚን እንደሰማኸው ቲታይም ፈልጓል። ምናልባት ወንድማችን ብሩኬ ጋር ይኖራል ብዬ አስባለሁ። መጽሐፉ ካለ እድል እንሰጣለን ደግመን ለማንበብ፣ ካልሆነ ግን ያው ወንድማችን ኤርሚ እስኪመለስ ድረስ እንጠብቃለን ማለት ነው። ብሩኬ እየሰማን ከሆነ ሰላም ለአንተ መጀመሪያ ሰላምታ ብለን መጽሐፉ ካለ ብትተባበረን። እሺ ብሩክ ባባ እየሰማን ከሆነ እሺ ተባረክ። ሰላም ብያለሁ ሁላችሁም። ስላገኘኋችሁ ደስ ብሎኛል። ተባረኩ። ቤት አይደለሁም ያለሁት፣ ለዛ ነው ነበር መጽሐፉ። ቤት አይደለሁም ቢናዬ። እሺ ተባረክልን። ስትችል እንጠብቃለን። እስከዛ ሌላ ጥያቄ ካለክ ጠይቀኝ። በዚህ ጉዳይ ነው እንግዲህ ያው ጥያቄው ርዕሱን ፈቅ ላለ ማለት ነው። እሺ ከዚሁ ጋር ተያይዞ ማርያም ትራገማለች ወይም ደግሞ በቀለኛዋ የኦርቶዶክስ ማርያም ተራጋሚ ናት። የኦርቶዶክስ በቀለኛዋንም ተራጋሚ ማርያምን የሚቀበል መናፍቅ ብለህ ትጠራዋለህ? እኔ መናፍቅ መባል ሲጀመር ይሄ ቃል አይገባኝም። መናፍቅ ማለት ምን ማለት ነው? ቢን እሺ መናፍቅ ስባል እንደተረዳ መከፋፈል እንደዚህ ይመስለኛል። መናፍቅ ማለት ምናልባት መናፍቅ ማለት ኦርቶዶክስ ቤተ እምነት ተከታይ ሆነ ካታውቀውም አይባልም። አንደኛ እውነት ነው አታውቁትም። መናፍቅ ስትሉ ለስድብ ነው የሚጠቀሙት። ምናልባት አንተን ኢንክሉድ ባላረግህም ስለማታውቀው ማለት ግን በኦል ማለት ትችላለህ። ከዲያቆን
እስከ ቀሲሱ እስከ ላይ ድረስ ያሉት ማለት ነው። የአገልግሎታቸው ሃይራርክ አለ አይደል? ከላይ ጀምሮ ከጳጳስ ጀምሮ ማለት ነው። ይሉታል መናፍቅ ሲሉት በዝማሬም አይተው ታውቃለህ። በተለያዩ የበዓላት ጊዜ እነሱ በዓላት በሚሉት ማለት ነው ይጠራል። መናፍቅ ተብሎ ይጠራል። ሲጠራ ግን ለስድብ ነው የሚጠቀሙት። ለስድብ ሲጠቀሙትም አሁን በድፍረት ልንገር፣ ለእኛ ቤተ እምነት ለወንጌል አማኝ ቤተ እምነት ነው የሚናገሩት። ምን ብለው? መናፍቅ ብለው ማለት ነው። ስለዚህ መናፍቅ እዛ ቤት በብዛት ሁሉንም ትርጉሙን አያውቁትም እያልኩ አይደለም። አብዛኛውን እንዳንተው ምን ማለት እንደሆነ አያውቁትም፣ ግን ለስድብ አይነት መንገድ ይጠቀሙታል መናፍቅ እያሉ ማለት ነው። መናፍቅ ማለት ከፍሎ የሚያምን ማለት ነው። ምናልባት ጥሬ ትርጉሙን ከፈለግከው ከፍሎ የሚያምን ግማሽ የሚያምን ማለት የሆነውን አይሆንም የሚል ያልሆነውን ይሆናል የሚል ከፍሎ የሚያምን ማለት ነው። ስማኝ፣ የሆነውን አልሆነም የሚል የሚሸመጠጥ ያልሆነውን ደግሞ ነው ብሎ የሚገግም ማለት ነው። ያም ማለት የመጽሐፍ ቅዱስን እውነት ማለት ነው እና ከፍሎ የሚያምን ማለት ነው። ምናልባት ከዚህ የተለየ ትርጓሜ እንደሚኖረው ካሰብ ከአንተም ግልጽ ልታደርግልን ትችላለህ። ስለዚህ ከፍሎ የሚያምን እንደማለት ነው። ይሄንን አካል አሁን ማርያም ብሎ ስሟን ይቀበላል እኮ ልምጣ ነው። ማርያም የሚለውን ስሟን ስለተጠራ ብቻ ኦኬ ማርያም ብሎ ወይም የጌታችን እናት ብሎ ስሟ ስለተጠራ እሱ ስላለበት እቺ ማርያም የኦርቶዶክሷ ማለት ነው። የጌታችን እናት አላልኩም፣ የኦርቶዶክሷ ወይም የመጽሐፍ ቅዱሷ ማርያም አላልኩም። እቺ ማርያም ግን በአንድ በኩል እንዲህ አይነት ምግባርን ትፈጽማለች። አንዱም እርግማንን ታከናውናለች ወይም ደግሞ በእርግማን ትበቀላለች። እቺን ማርያም መበቀል መናፍቅ ያሰኛል? መቀበል መናፍቅ ያሰኛል? መናፍቅ ያስብላል? የጌታችን የኢየሱስ ክርስቶስ እናት ካልሆነች እኔ እንጃ፣ እኔ እንደዛ ያስብላል ይመስለኛል። ኖርማሊ እነሱም አሁን እኛ አባቶችም ስናገሩ የጌታችን የኢየሱስ ክርስቶስ እናት ላይ ሌላ ትርጉም ሰጥቶ ሰዎቹ ሲናገሩ መናፍቅ ብሎ መናገር ይችላሉ አባታችን። እኔም እንደምረዳው ከሆነ እናታችን ቅድስት ድንግል ማርያም በምን አንገል ነው ይሄ ያለችው ብሎ ሰው በመጥፎ አንገል ወስዶ ሌላ ትርጉም የሚሰጠው ነገር ካለ ሌላ ትርጉም የሚሰጥ ነገር ካለ ያኛው ትርጉም የሰጠው ሰውዬ መናፍቅ ነው፣ ግን ደግሞ የሷ ጠላቻ ስላለው ብሎ ይታሰባል። ለዛ ይባላል ብዬ ነው ማምነው እኔ። ኦኬ እንደዛ አሁን ማብራሪያ የሰጠበት ነገር ላይ እውነታ የለውም። ግን አሁን ማርያም የእውነት ቤተ እምነታችሁ ላይ ያለችው ማርያም እንደዛ ያለችበት ምክንያት ያው ትምህርቱ ሰው የፈጠረው ትምህርት ስለሆነ ነው። ወይም እኛ የምናምነው ሰው ወለድ ትምህርት ስለሆነ ነው። መጽሐፍ ቅዱሱ የሚገልጻት ማርያም የጌታችን እናት ማርያም በዚህ መልክ አትታወቅም መጽሐፍ ቅዱሱ ላይ። ስለዚህ እሷን ማርያም የኦርቶዶክሷን ማርያም መቀበል ወይም ደግሞ ተበቃዩዋ ተራጋሚዋን ማርያም መቀበል፣ አሁንም ወደ ግራ ወደ ቀኝ እንዳትሸሽብኝ፣ እሷን መቀበል መናፍቅነት ነው፣ መናፍቅነት ነው። ለምን ግማሹን የጌታ እናት ወይም ደግሞ የመጽሐፍ ቅዱስ እናት ብለው ግማሹን በስም ብቻ ይቀበላሉ። በምግባሯ ግን ለተለያየ የሃይማኖት ፍጆታ ሊጠቀሙባት የተለያየ ነገር በማርያም ስም እየተደረገባት ወይም እየተከወነባት ነው ያለው ማለት። ስለዚህ እሷን መቀበል መናፍቅነት ነው። አሁን መናፍቅነት አይደለም ብለህ የምትሞግት ከሆነ ወደ መጽሐፍ ቅዱሱ ልንመጣ ነው ማለት ነው። እሷን ማርያም እንድናያት ማለት ነው። እችን ማርያም ስለማናቃት መጽሐፍ ቅዱስም ስለማያቃት
እችን ማርያም መቀበል አሁን መጨረሻ ያለ መስጠት በናፍቅነት ነው። ትቀበላለህ እችን ማርያም? የቷን ማርያም ቢኒ? የቷን? መጽሐፍ ቅዱስ ላይ የጌታ አሁን የተራገመችውን ማርያም እሷ የጌታችን የኢየሱስ ክርስቶስ እናት ከሆነች ለምንድን ነው የማንቀበለው? እሷ መቀበል ደግሞ አይደለችም እኮ እሷ አይደለችም። እሷ ነች የምትለን ከሆነ ደግሞ መጽሐፍ ቅዱስን ማስረጃ ወይም ደግሞ መጽሐፍ ቅዱስን ማየት ሊኖርብን ነው። እሷ ማርያም ናት። መጽሐፍ ቅዱስ ላይ ያለችው የጌታችን እናት ማርያም ናት የምትራገመው። አንዱን ነው ያቀረብንልን በነገራችን ላይ የምትራገመው ብለን ማለት ነው፣ ወይም ደግሞ የምትበቀለው ብለን ማለት ነው። በጩቤ ሁላ የምታስገድል ማርያም። ይሄ ታምር የእናታችን የኢየሱስ ክርስቶስ እናት አይደለ? ለእሷ አይደለ የተጻፈው እኮ? እንደዛ ከሆነ መጽሐፍ ቅዱሳዊ አድርግልን ልንልህ ነው። ኦኬ። ማርያም መጽሐፍ ቅዱስ ላይ የምናውቃት ማርያም አትራገመም። ይሄ ደግሞ ከየት መጣ ነው ሐሳቢክ? ትክክል። አገኘኝ። ዘግይተሃል ግን አገኘኝ። ማለት ሁሉም ነገር እኮ መጽሐፍ ቅዱስ ላይ እኮ አልተጻፈም። ይሄ ታምር ነው እኮ ነው የተደረገው። ይሄ ታምር ስላለው ነው እንጂ አሁን ሁሉም ነገር ከመጽሐፍ ቅዱስ እናገኛለን እንደ ቢኒ? ሁሉም ነገር ከመጽሐፍ ቅዱስ እናገኛለን የሚል ጥያቄ አይደለም። አሁን ከየት መጣ ነው? ምንጩ ምንድነው ነው? ምንጩ ከእግዚአብሔር ቃል ጋር ሳይጣረስም ወይ ነው? ኢቭን መጽሐፍ ቅዱስ ላይ ባይጻፍም ነገር ግን በስሟ ተጽፎ ነገረ ማርያም ወይም ደግሞ ተአምረ ማርያም ተብሎ ተጽፎ በስሟ የተገኘው ከቅዱሱ ቃል ከእግዚአብሔር ቃል ጋር ተጋይቶ ስታየው ምን ትለዋለህ? ሳይጣጣም ስታገኘው ምን ትለዋለህ? አሜቱን አንሳና። ኦኬ። እኔ አሁን ይሄ እንዴት እረዳለህ ብትለኝ፣ አንደኛ ይሄ ታምር ነው። መጽሐፍ ቅዱስ ላይም ይናገራል። ከዚህ በፊት ገብርኤል ዲዳ እንዳደረገው ይናገራል። ያው ጌታ በሰጠው ስልጣን ለዛ ነው። አንዴችን ጨርስ። አንዴ ማብራሪያ ሳይሆን ለዛ ነው ቅድም ነበርኩ ወይ ብዬ ጠየቅኩ እንጂ ለመከላከያ ሐሳብ ብላ ቅድምም አንድ እህታችን ይሄንን ሐሳብ ስታነሳው ነበረ። ገብርኤል ካህኑን ዮሐንስን ባለመስማቱ ወይም ደግሞ የሰማውን ነገር ባለማመኑ የተነሳ ዲዳ ትሆናለህ እስኪፈጸም ድረስ ብሎታል ብላ እንደ መከራከሪያ ሐሳብ አቅርባው ነበር። እዛ ቦታ ላይ ከነበርክ ያው አሁንም ጉንጭ አልፋ ነው የሚሆነው። ያኛው እርግማን አይደለም። ሲቀጥል እርግማን ታምራት ነው ወንድማችን። ምናልባት ከዛ አንጻር ጋር አያይዘው እያወራ ከሆነ ብዬ ነው። እሺ እርግማን ተአምር ነው? አይ እንደዛ ሳይሆን ግን ያው ሐሳቡ ቆይ ትንሽ ላስረዳክ። እኔ ማለት የፈለኩት ማለት ነው ለምሳሌ ድንግል ማርያም ረገመችው እንጂ ፊትክ ውሻየውን ብላ አይደለም ረገመችው። ከዛ በኋላ የሱ ፊት የውሻ ፊት ሆነ። እሺ ገብርኤል ደግሞ ቀጥታ ቃል በቃል ነው የሱ ፊት የውሻ ፊት ሆነ። አምናሃል አይደል? የሱ ፊት የውሻ ፊት የሆነው ማን ስለረገመው ነው? ማርያም ስለረገመችው ነው። ግን የውሻ ፊት ያረገው ማለት የውሻ ፊት አሁን እኮ እርግማኑ እኮ ቀጥታ የውሻ ፊት ይሁን ብላ አይደለም እኮ ቢን አይደለም። አሁን ቀጥታ ለመሆኑና ላለመሆኑ አሁንም መጽሐፉ እስኪመጣ ትጠብቃለህ፣ ትንሽ ታገሳለህ። ምናልባት እሱ መከራከሪያ ነጥብ ይሆነኛል ካልክ ማለት ነው። አይሆንም። ነገር ግን ግለሰቡ ተረግሞ ወደ ውሻ ፊቱ ወደ ውሻ ተቀይሯል፣ ወደ ውሻ ተለውጧል። ከሰውነት ማለት ነው ወደ እንስሳነት፣ ወደ አውሬነት። ምናልባት የቃል ስንጠቃ ካለ ወይም የቃል ስንጠቃ የሚተረጉሙ ካሉ አላውቅም። ወደ አውሬነት የሚለውን ወደ ውሻነት የቀየረው የእሷ እርግማን እንደሆነ ነው የሚናገረው መጽሐፉ። የእሷ እርግማን። ስለዚህ ትራገማለች። አምነሃል?
መራገሟ ልክ ነው፣ መራገሟ ትክክል ነው። እንድትራገምስ ይህን ስልጣን አግኝታለች ከመጽሐፍ ቅዱስ። ትራገም ማለት ሳይሆን ያው ያኛ ቦታ ብቻ ነው አይደል ይሄ ነገር ያገኘ ነው ቢኒ። ስለዚህ አሁን እሷ አረገመችው ይሄ ቦታ ብቻ አሁን እኮ ማለት ያኛው ቦታ ብቻ ስትል አሳነስከው። ይሄ ቦታ ብቻ እኮ አይደለም መጽሐፉ ሙሉ የሚያወራው ያው ተገልጦ ይነበብልሃል። እኔ እጄ ላይ የለም፣ ብሩኬም እንዳለው ቤት አይደለም። ተአምረ ማርያም ይውጣ ካልክ ይሄ ብቻ የምትለው አይደለም። ይሄ ሁሉ ብለህ አፍህን እጅህን በአፍህ የምትጭንበት ተአምር ነው ያለው። ተአምር ማለት ነው። ተአምር ማለት ግን የእውነት የመጽሐፍ ቅዱስ የሚያውቀው አይደለም። የእግዚአብሔር ቃል የሚያውቀው አይደለም። የእግዚአብሔር ቃል የሚደግፈው ተአምር አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣረስ የማይስማማ ሰው ወለድ ወይም ደግሞ ሰው ሰራሽ የሆነ ትምህርት ማለት ነው። እና ይሄ ብቻ ብለህ ሁሉንም ዛሬ እንድናነብልህ እንዳትጠብቅ። ያው ይህም ቤት ስለምታውቀው ማለት ነው። በገድላትና በታምራት ዙሪያ ላይ ያልተነገረ አለ ብዬ አላስብም። ጉድ ማለት ነው። ስለዚህ ነገረ ማርያም ወይም ደግሞ ተአምረ ማርያም ላይ ወይም ደግሞ የኦርቶዶክሷ ማርያም በቀለኛዋ የኦርቶዶክሷ ማርያም አትቀበሏት ብለን መልእክት ስናስተላልፍ እሺ አልቀበላትም ብለህ ልክ ናችሁ አልቀበላትም ብለህ ልብህን አይምሮህን አጽድተህ ይህንን ትምህርት ከዚህ እውነት ጋር ከመጽሐፍ ቅዱስ እውነት ጋር መጽሐፍ ቅዱስን የሚያውቃትን ማርያም እሷን አጽንተህ እሷን ተቀብለህ መቀጠል አለብህ። አይን በጨው አጥቦ ልክ እንደዚህ ቀደሙ ጉንጫ አልፋ ንግግር ተናግሮ እንዲሁ ቤቱ እዛ ቤት ነበርኩ ለማለት ተከራከርኳቸው ለማለት ተማግጥኳቸው ለማለት ሳይሆን ወንድሜ ማራናታ ለአንተ ለህይወትም ለነፍስህም ለስጋህም ለማንነትም የሚጠቅምህን እውነት ይዘህ መሄድ አለብህ። ስለዚህ ይሄ ትምህርት ነገረ ማርያም ላይ ያለው ትምህርት ወይም ደግሞ ተአምረ ማርያም ላይ ነገረ ማርያም እያልኩኝ እየወሰድኩት ነው። ግን መጽሐፉን ማለት አይደለም። ነገረ ማርያም ስለ ማርያም የሚነገር ማለት ነው። ከሱም ውስጥ አንዱ ተአምረ ማርያም ስለሆነ ብዙ እርግማኖች አሉ እዛ ውስጥ። ብዙ የተረገሙ ትውልዱን የያዙ የትውልድን ልብ ያጨለሙ እውነቶች አሉ በተአምራት መልክ የተጻፉ ማለት ነው። ስለዚህ እቺን ማርያም አትቀበሏት ብንል እኛ ተሳስተናል። አዎ እኔ ተሳስታችኋል ነው የምለው። ምክንያቱም እኔ አሁን እዚህ ሀሳብ ላይ ትንሽ መጽሐፍ ቅዱስ የምታናችኋል ካልከን ከተሳሳትን ምናልባት ማስረጃ ልጠይቅህ። አሁን እስካሁን ማስረጃ አልጠየቅኩም። እቺ የኦርቶዶክሷን ማርያም በቀለኛዋን የኦርቶዶክስ ማርያም አትቀበሏት ስትል አትቀበሏት የምትሉ እናንተ ተሳስታችኋል ስትለን ከምን አንጻር እንደሆነ ግልጽ ልታረግልን ያስፈልጋልና ማስረጃ ብትሰጠን። ማስረጃችንማ እኛ ማርያም ብለን ምንጠራት የጌታችን የኢየሱስ ክርስቶስ እናት ነች። አንተ ደግሞ የኢየሱስ ክርስቶስ እናት አትቀበል ካልክ ተሳስተሃል ነው የምለው እኔ። እሺ አሁንም ሰማይ ልብ ብለህ ሰማኝ ወንድሜ ማራናታ፣ በቅንነት ስለምትሰማ ርዕሱን አንዴ ርዕሱን አንብበው። ሚዩት አንሳና አንድ ጊዜ ማራናታ አንዴ ርዕሱን አንብበው። በቀለኛው የኦርቶዶክስ ማርያም አትቀበሏት። ይሄ አሁን እሱ አይደለም እኮ እኔ ፖይንቱን እሱ ላይ ነው እያወራን ያለ ነው። የርዕሳችን አጀንዳ ወይም ደግሞ የርዕሳችን መዳረሻው እቺ ኦርቶዶክስ ማርያም ሰው ሰራሽ የሆነቿን ማርያም እንዳትቀበሏት ማድረግ ነው። አጀንዳው እሱ ነው። ስለዚህ አትቀበሏት ስትሉ ተሳስታችኋል ስላልከን
ወይም ተሳስተሃል ስላልክ እንዳልተሳሳትን የሚያሳይ ማስረጃ ማቅረብ ይጠበቅብሃል። እንዳልተሳሳትን አልኩኝ ይቅርታ። እንደተሳሳትን የሚያሳይ ማስረጃ ማቅረብ ይጠበቅብሃል። አዎ እኔ ኦርቶዶክሳዊ ነኝ አይደለ ቢኒ? እኔ ኦርቶዶክሳዊ ነኝ። እኔ ማርያም የሚቀበላት ማርያም የጌታችን የኢየሱስ ክርስቶስ እናት ነች። የሚቀበላት ማርያም አዎ እቺን ማርያምንም ትቀበላለህ? የጌታችን የኢየሱስ ክርስቶስ እናትን ማርያምንም ትቀበላለህ? እቺ ማርያም እኮ መጽሐፉ የተጻፈለት ታምራት የተጻፈለት እኮ የጌታችን የኢየሱስ ክርስቶስ እናት ናት እኮ ቢኒ እኮ አሳየና ማስረጃውን። ለዛ እኮ ነው አሁን ወደ ማስረጃው እንጣመንልህ። ለዛ ነው ለምን እኛ እየተሳሳትን ነው የምንናገረው ወይም የምናወራው እየተሳሳትን ነው። ስለዚህ ስህተቱን እንድታርመን እቺ ኦርቶዶክስ ማርያም ወይ ሰው ሰራሽ ትምህርት ያመጣትን ማርያም የመጽሐፍ ቅዱስ ወይም የጌታችን የኢየሱስ ክርስቶስ እናት ማርያም ለመሆኗ ማስረጃ ስጠንና ተሳስታችኋል የሚለውን እንቀበል። ማስረጃማ እኛ የምንቀበሉ አትቀበልን ትነናለህ እኮ ቢኒ። እኔ የሚቀበለው የጌታችን የኢየሱስ ክርስቶስ እናት ነች። አንተ ደግሞ እቺ ማርያም አትቀበሉ ካልክ ስህተት ነው እያልኩ ነው። እሺ የጌታችን የኢየሱስ ክርስቶስ እናት ማርያም ወይም መጽሐፍ ቅዱስ የሚያውቃት ማርያም ሰው ረግማ ወደ ውሻ ፊት የምትቀይር ናት። የመጽሐፍ ቅዱሷ ማርያም የጌታችን የኢየሱስ ክርስቶስ እናት ማርያም እሷ ማርያም ማለት ረገመችው ማርያም የምትመለክ ናት። እሷ ማርያም ሰማያት የሚሰገድላት ናት። እሷ ማርያም ማለት ነው። እሷ ማርያም የምትሰገድላት፣ እሷ ማርያም ማናመልካት፣ እሷ ማርያም የምናከብራት ነች እንጂ አናመልካትም፣ ፈጣራችንም አይደለችም። እኛ እንሰግድላታለን፣ እናከብራታለን። ሰግዱላታላችሁ፣ ታከብራታላችሁ አይደል? አዎ ትክክል ነው። እሷ ማርያም የመጽሐፍ ቅዱስ ማርያም ግን ይሰገድላታል እንዴ? እሷ ነች እኮ የመጽሐፍ ቅዱስ ላይ የተጻፈችው ማርያም ናት እኮ ነው ያልኩት። ወይም የጌታችን የኢየሱስ እናት የሆነችው እሷ ማርያም ይሰገድላታል? አዎ ይሰገድላታል። አዎ ካልክ ማስረጃ እንደምንጠይቅ ስለገባ ትንሽ ዘግይታል። እሺ አዎ ስላልክ አሁንም መወያያውም ክፍት እንዲሆን ማስረጃ ስተን እስኪ የመጽሐፍ ቅዱሷ ማርያም እንደሚሰገድላት የሚያሳይ ማስረጃ ስተን። እስካሁን 3 ማስረጃ ጠይቄያለሁ፣ አንድም አልሰጠህም ማለት ነገርኩህ እኮ ማስረጃ ብዬ እንደነገርኩህ እኮ እኛ የምንቀበላት የኢየሱስ ክርስቶስ እናት የሆነችውን ድንግል ማርያም አትቀበል ካልክ የስህተት ነው ያልኩት ይሄ ማስረጃ ነው። ምክንያቱም አንዱን ስም ይዘህ አንዱ ጋር ትሂድ። እስካሁን ጥሩ መተናል። የመጽሐፍ ቅዱሷ ማርያም ወይም የጌታችን የኢየሱስ ክርስቶስ እናት ማርያም ይሰገድላታል ብልሃል። ከተሰገደላት መጽሐፍ ቅዱሳዊ መሆን አለበት ወይ ብሩክዬ? እሺ መጽሐፍ ቅዱሳዊ መሆኑን የሚያሳይ ለሷ መስገድ የሚያሳይ ማስረጃ እንፈልጋለን። አንዴ ብሩኬ ምልክት ስለሰጠኝ አንዴ ማይኩን ፍሪ። ቢኒ ተባረክ። ምናልባት እስካሁን ስታወሩ የነበረው ሀሳብ ላይ አንድ ጥያቄ ልጠይቀው ስለፈለግኩ ነው። ማራናታን በኢትዮጵያ ኦርቶዶክስ ስንት የታምር መጽሐፍ ነው ያለው? ማራናታ ቤኒ ብሩክ እንዴት ነው አለ? ሰላም ነው። እኔ ብዙ አላነብም። ገርናትና ታምራት እኔ አላነብም ብዙ። እኔ መጽሐፍ ቅዱስ ነው እንትን የምለው። ጎበዝ፣ እንዳታነብ ንጹዎች ስላልሆኑ እንዳታነባቸው ጥሩ ነው። አለማንበብክ ግን ገድል አይደለም ያልኩህ፣ ተአምር ነው ያልኩህ። ስጠይቅህ በደንብ መስማት አለብህ። በኢትዮጵያ ኦርቶዶክስ
ሁለት ተአምር ነው ያለው አይደል? የሁለት የተአምራት መጽሐፍት ብቻ ናቸው ያሉት። ታውቃቸዋለህ? እንደነገርኩት ነው። እኔ መጽሐፍ ቅዱስ ተአምራትን አላነብም በብዛት አንብቤም አላውቅም። እኔ እሺ፣ ተአምረ ኢየሱስና ተአምረ ማርያም ብቻ ነው ያለው በኢትዮጵያ ኦርቶዶክስ። አንደኛው ተአምረ ኢየሱስ ነው፣ ሁለተኛው ተአምረ ማርያም ነው። ሁለቱ ብቻ ናቸው በተአምር ደረጃ የተጻፉት። ሌሎቹ ገድላትና ድርሳናት ናቸው። ለምሳሌ የሚካኤል የገብርኤል ምናምን ብንመለከት ድርሳናት ናቸው። የነ አቦ የነ ጊዮርጊስ የነ ተክለ ሃይማኖትን ደግሞ ካየን ገድላት ናቸው። የማርያምና የኢየሱስ ግን ተአምራት ናቸው። ጥያቄ ያው ምንድነው? ማርያም ተአምር ማድረግ እንደምትችል ከእግዚአብሔር ቃል ላይ እስኪያሳየኝ። ለምሳሌ ተአምረ ኢየሱስ ትክክል ነው፣ ኢየሱስ አምላክ ነው። ምንም መጽሐፉ ትክክል ባይሆንም ማለት ነው። ኢየሱስ አምላክ ስለሆነ ተአምር ያደርጋል። ተአምረ ኢየሱስ ላይ ያለው ታሪክ ግን ትክክል አይደለም። ቶታሊ ሙሉ ለሙሉ ሐሳቡ ከምንፍቅና መጽሐፍ ላይ የተገለበጠ ነው። ግን ማርያም ተአምር ማድረግ እንደምትችል ተአምረ ማርያም ተብሎ ለሷ ሊጻፍ እንደሚቻል የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተኝ። እሺ እኔ እንደምገባኝ ከሆነ ማርያም ድንግል ማርያም ጌታችን ኢየሱስ ክርስቶስ መውለዱ ራሱ ይሄ ተአምር ነው። አንድ ሁለተኛ ደግሞ ቃና ዘገሊላ ወይ ማን የሰራው ተአምር ማን የሰራ ተአምር ስትል እንዴት? እስቲ ጥያቄ እናስተካክል። ማርያም ኢየሱስን መውለዷ ራሱ ተአምር ነው አልከኝ። ማን ነው ተአምሩን የሰራው? ጌታችን አምላካችን ኢየሱስ ክርስቶስ። እኔ አሁን ስለ አምላክ አይደለም አየህ የጠየኩህ። ማርያም ተአምር መስራት እንደምትችል የሚያሳይ የመጽሐፍ ቅዱስ ማስረጃ ነው ጥያቄ። ማለት አምላክ በስጋ መሸከሙን ይሄ ራሱ ተአምር አይደለ ብሩኬ? አዎ በቃ መጽሐፍ ቅዱሳዊ ማስረጃ። አሁን ሎጂክ አይደለም የጠየኩህ ያለሁት ቅዱስ ላይ ሎጂክ አይደለም። ይሄ መጽሐፍ ቅዱስ ማስረጃ አይደለም እንዴ? ይሄ መጽሐፍ ቅዱስ ላይ አይደለም እንዴ? በስጋ መወለዱ እኮ ተአምሩን የሰራው እግዚአብሔር ነው አልከኝ እኮ። በቃ በሷ መወለዱ ተአምሩ ከእግዚአብሔር ከሆነ እሷ አይደለችም ተአምሩን የሰራችው ማለት ነው። ሲጀምር ተአምር እሷ ላይ ነው የተሰራው። ተአምሩ የተሰራ እሷ ላይ ነው። እኔ ማን ላይ የተሰራ አይደለም ጥያቄ። ተአምር መስራት ትችላለች ወይ ነው ጥያቄ። እግዚአብሔርማ በሰዎች ተአምራትን ያደርጋል፣ ምንም ጥያቄ የለውም። እኔ ጥያቄ ግን እሷ ተአምር ማድረግ ትችላለች ወይ ነው። እኔ እንደማው ሆነ ይሄ ነው በቃ። እና ቃና ዘገሊላ ላይ በለመናው ወይኑ ወደ ጠጅ ቀየረበት ጌታ ኢየሱስ ክርስቶስ በሷ ለመና ነው፣ በሷ ጥያቄ ነውና ይሄ ራሱ ተአምር ብዬ ነው የምወስደው። አይ እኮ አሁን ለምሳሌ ወይኑን ውሃውን ወደ ወይን ጠጅ ቀየረው ማን ነው? ኢየሱስ ክርስቶስ። ተአምሩን ያደረገው ማን ነው? እሱ ነው። ግን ይሄ ተአምር እንደምደረገ እሷ ምክንያት ሆነች ማለት ነው። ለምሳሌ ለመነች፣ ጠየቀችው። እኔ እሱ አይደለም ጥያቄ። ተአምር የሚያደርገውን አምላክ ጠየቀችው አልጠየቀችም፣ ለመነች አልለመነች ሳይሆን እሷ ተአምር ማድረግ እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ። እሷ ብቻ አይደለችም። በነገራችን ላይ ሌላም ሰው ካለ ተአምር ማድረግ የሚችል ሰው ካለ እሷም ታደርጋለች ብዬ እቀበልሃለሁ። ግዴታ ማርያም የሚል አሳየኝ እያልኩ አይደለም። በመጽሐፍ ቅዱስ ላይ አንድ ፍጡር ተአምር ማድረግ የሚችል ካለ ማርያም ተአምር ታደርጋለች ብዬ እቀበልሃለሁ። ማንንም የለም። በጣም ነውር የሚሆነው ከርዕሱ ጀምሮ ተአምረ ማርያም ተብሎ አንድ ሰው መጽሐፍ ሲጀምር በጣም አደገኛ መናፍቅ ነው የሚሆነው። በጣም አደገኛ መናፍቅ ነው። እኔ በማስረጃ ታያለሁኝ። አንተ ግን ካለ እድል እስተ መጀመሪያ ተአምር ማድረግ የሚችል ፍጡር ካለ ከእግዚአብሔር ቃል ላይ ለዚህ መጽሐፍ ቅዱስ ላይ ባይኖርም እኮ እኛ ይሄው በህይወታቸው ዘመን እኮ ተአምር ሳረጉ እኛ ያው እንትን እናረጋለን። ለምሳሌ ብሩክ ያው አንተ በእግዚአብሔር እርዳታ ህይወት ዘመን ውስጥ ያረኮ የሆነ ነገር ተአምር የለም? ጌታ እርዶክ የሆነ ያረኮ ነገር የለም? እንደ እግዚአብሔር በየቀኑ ነው የሚያስደንቀኝ። እግዚአብሔር በህይወቴ ላይ ብዙ ተአምራትን ያደርጋል በየቀኑ ማለት ነው። እኔ እግዚአብሔር አይደለም ጥያቄ፣ ፍጡር ተአምር ማድረግ ይችላል ወይ ነው ጥያቄ። አይ ፍጡርማ ተአምር ማድረግ አይችልም። ፍጡር በራሱ ባህሪ ፍጡር እንዴት ነው አቅም ያለው? በራሱ እኮ ምንም እኮ መንቀሳቀስ እኮ ማንችል ሰዎች ነን እኮ። ግን በጌታ እርዳታ አንተም እኔም ሁላችንም እኮ ተአምር ማድረግ እኮ እንችላለን እኮ። አንችልም። ሰው ተአምር አያደርግም። በጌታ እርዳታ ቢሆን ሰው አይደለም ተአምር የሚያደርገው።
ሲጀምር ይኸውልህ ተአምረ ማርያም ተብሎ ገና ሲጻፍ ነው ስህተት የሚሆነው። ማርያም ልትሰራው የሚችል ተአምር የለም በጭራሽ። እግዚአብሔር በማርያም እጅ ተአምር ሊያደርግ ይችላል። ተአምሩ የማን ነው ማለት ነው? የእግዚአብሔር ነው እንጂ የማርያም አይደለም። ተአምሩን ያደረገው ማን ነው? እግዚአብሔር ነው። ተአምረ እግዚአብሔር ነው የሚሆነው። ወይ ደግሞ እግዚአብሔር በማርያም እጅ የሰራው ተአምር ተብሎ ሊጻፍ ይችላል ካለ ማለት ነው። እግዚአብሔር በማርያም እጅ ያደረገው ተአምር ካለ። ተአምረ ማርያም ተብሎ ግን ማርያም የሰራችው ተአምር ተብሎ ገና ከመጀመሪያው ሲጻፍ አደገኛ ወንጀል ነው። እግዚአብሔር ላይ ክህደት ነው። ደግሞም አመጽ ነው። ከእግዚአብሔር ቃል ላይ ነው ማስረጃ ማሳያችሁ። አንተ የለም መጽሐፍ ቅዱስ ላይ የለም በህይወታችን ምናምን አልክ። በህይወታችንም ቢሆን እግዚአብሔር ነው ተአምር የሚያደርገው። ሚስተር ኤክስ የሚባል የእግዚአብሔር ሰው ልኮ በህይወት ላይ ፈውስ ቢደረግ ሰውየው አይፈውስም፣ የሚፈውስ እግዚአብሔር ነው። በሰውየው ተጠቅሞ እግዚአብሔር ሊፈውስ ይችላል። ፈዋሹ ማን ነው? እግዚአብሔር ነው። ሰውየው ሊፈውስ አይችልም። በጭራሽ ሰው መፈወስ አይችልም። ከእግዚአብሔር ቃል ላይ ማስረጃ ላሳይክ እና ተአምረ ማርያም የሚለው በራሱ አደገኛ ኑፋቄ ነው ከርዕሱ ማለት ነው። ማርያም እንትን እዚህ ላይ ትንሽ እኔም እንትን ልበለው። አይ ብሩኬ ነው እንዴት ነው የምረዳው መሰለህ? አሁን ቅድም ኤርሚ ያነበበው ላይ ረገመችው ይላል እንጂ የሷ ያረገመችው እርግማት ሙት ወይም ደግሞ አንተ ከዚህ ጥፋ ወይም ደግሞ ፊትቅ ይሁን ብላ አይደለም የረገመችው። ይሄ ነገር ያደረገው ማለት እግዚአብሔር ነው። አይተራረለ ፊትቅ ውሻ ይሁን ብላ አይደለም እሷ ረገመችው። እሷ እርግማን ግን ረገመችው ይላል እንጂ መጽሐፍ ቅዱስ እንትኑ ላይ ታምራቱ ላይ ፊትቅ ይሁን ብላ አይደለም የረገመችው። ግን ጌታው ቀየረው ወደ ውሻው። አይተራረለ ስለዚህ ጌታችን ኢየሱስ ክርስቶስ በእኛ ላይ አድሮ ታምራት መስራት ይችላል ነው እንጂ ሰው በራሱ በምላችሁ እንትን ማድረግ የሚችል ያነሳው ልክ ማለት ነው ከታሪኩ ጋር አይደለም። ራሱ መጽሐፉ ተአምረ ማርያም አይደለም የሚለው? ተአምረ ማርያም ነው የሚለው መጽሐፉ በራሱ። የማርያም ያደረገችው ተአምር ማለት እኮ ነው። ለምሳሌ ተአምረ ኢየሱስ ሲል የኢየሱስ ተአምር ማለት ነው። ተአምረ ማርያም ማለት የማርያም ተአምር ማለት ነው። ማርያም ተአምር ልታደርግ አትችልም ነው እያልኩ ያለሁት። በጭራሽ ልታደርግ አትችልም። ላሳይክ አንዴ ምናልባት አሁን ካለበት መረዳት። እኔም እኮ ሰው በራሱ አይችልም እያልኩ ነው። ሰው በራሱ ጌታ ከረዳው እግዚአብሔር ከሱ ከሆነ ነው እንጂ ሰው በራሱ ባህሪ ማድረግ አይችልም እያልኩ ነው። እኔ እግዚአብሔር ረድቶትም ሰው ተአምር ማድረግ አይችልም እያልኩ ነው። ደግሞ ደጋግሜ የምነግርህ ሰው እግዚአብሔር ረድቶትም አያደርግም። እግዚአብሔር ራሱ ነው ተአምርን የሚያደርገው። እግዚአብሔር በሰዎች ያደርጋል እንጂ ተአምርን እግዚአብሔር ረድቶት ተአምር የሚያደርግም ሰው የለም። በቃ ይሄ እኮ የእግዚአብሔር የብቻው ባህሪ ስለሆነ ነው። ጥቅስ ላሳይ እናንተ ነው የምታነበው። እሺ እኔ ጥቅስ ላሳይ። ኢንቫይት አድርጌያለሁ አንዳንድ ቁጥር ምጽፈው እንኳን ደህና መጣክ። እኔ ነው? አዎ። ሰላም ናችሁ? አመሰግናለሁ። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ልታግዘው ነው ማራናታ? የስ ይጨርስና የሆነ የራሴን ታይም ፕሮሰሽን። እሺ አሁን ባነሳውት ሐሳብ ላይ ተአምረ ማርያም የሚል መጽሐፍ አለ በኢትዮጵያ ኦርቶዶክስ እና ማርያም ተአምር ታደርጋለች ወይ ብዬ ነበር። እሺ ቀጥል፣ እየሰማሁ ነው እኮ እንድትመልስልኝ ነው። እሱም ምናልባት ልታግዘው ከሆነ ያ ይቻላል፣ ምንም ችግር የለውም። እሺ ማርያም ተአምር ማድረግ ትችላለች? yes by the grace of god። አይኔው ስለ እግዚአብሔር ጸጋ ሳይሆን እሷ ማርያም ተአምር ማድረግ ትችላለች ወይ ነው? ያ በእግዚአብሔር ሁሉ ማንኛውም ነገር የሚከናወነው በእግዚአብሔር ጸጋ ነው። by the power ተአምር ማድረግ ትችላለች ያልከኝ ነው? በእግዚአብሔር ፈቃድ በእግዚአብሔር ጸጋ የሚለውን ነገር ከፊት ለፊት ማስቀመጥ አለብህ እኮሽ። ማስረጃ አስተኝ፣ መጽሐፍ ቅዱሳዊ ማስረጃ አስተኝ ተአምር ማድረግ እንደሚችሉ ሰዎች። እሺ ችግር የለውም። ዮሐንስ 2:3-5
የሰርግ ቤቱ ታሪክ ማለት ነው። የገሊላው የሰርግ ቤት ታሪክ ቃና ዘገሊላ የስ የመጀመሪያው ተአምር ነው። በነገራችን ላይ እኮ ምን ሆነ እዛ ቦታ ላይ ማርያም ምን አደረገች ማለት እንግዲህ አርሊ ቸርች ፋዘሮችን ሳይት እያደረኩ ነው እንግዲህ አርጊው ማድረገው ነው። ችግር የለውማ ምንም ይበሉ ነው እኔ ምንም ይበሉ። አሁን እነዚህ ቀደሙት የቤተ ክርስቲያን አባቶች ምንም ይበሉ፣ ዞሮ ዞሮ እነሱ ራሱ ቢዳኙት በእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ያላለውን ካላሉ ያው ዳር ያዙ እንላቸዋለን። ችግር የለውም። ያ እሱማ ትክክል ነው። ምንም ልዩነት አያመጣም ብዬ ነው። እንደ እግዚአብሔር ቃል ልዩነትማ ያመጣል እንጂ በደንብ አድርጎ ያመጣል። እሺ ችግር የለውም። እሺ ምን አደረገች? አሁን ዮሐንስ 2 ላይ ምን አደረገች? እሺ ዮሐንስ 2:11 ላይ እንግዲህ እንደሚታወቀው ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ነው የቀየረው አይደለ? አይ ስለ ኢየሱስ አይደለም ማውራት ያለብን ስለ ማርያም ስለሆነ ላስረዳ ነው። እዛ ጋር የማርያም ሚና አለ። በደንብ አንብበው ከሆነ ኮንቴክስቱ ላይ የማርያም ሚና እዛ ጋር ምንድነው? ኢንተርሴሽን። ያው የኤርሊ ቸርች ፋዘሮችም ይስማሙበታል ኢንተርሴሽን እንደፈጸመች። ስለ ምልጃ አይደለም አሁን ጥያቄ፣ ምልጃ ሳይሆን ማርያም ተአምር ማድረግ ትችላለች። ተአምር እንዲፈጸም ምክንያት ሆናለች ነው እኮ እዛ ጋር። አይ እኔ አልጠየኩም እሱ አሁን ጥያቄ አይደለም። ማርያም ተአምር ማድረግ ትችላለች። ተአምር በእግዚአብሔር ግሬስ ትችላለች። እሺ ሌላ ማስረጃ ችግር የለውም። ሉቃስ 1:35 ምን ሆነ? ሉቃስ 1:35 ላይ ገብርኤል መጥቶ አጸነሰች። the greatest miracle ነው የሚባለው እኮ። ማን ነው ታምሩ? ቤተክርስቲያን አባቶች የሚስማሙበት ምን አልከኝ? ታምሩን ያደረገው ማን ነው እኮ? ቅድም እኮ ብያለሁ። አሁን እኔ መጀመሪያ ያልኩት ነገር ካልተስማማን ምንም ትርጉም የለውም። አሁን ብዙ ጥቅስ ብሰጥ ማለት ነው። በእግዚአብሔር ግሬስ ታምር ማድረግ ትችላለች ነው። ኦኬ አንዴ በድንግልና ጸነሰ፣ በድንግልና መውለድ ራሱ ታምር ነው። አንዴ ቆይ ዘቢገር ድምፅ ላሰማላችሁ እንዳይዘጋ። ኦኬ ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። ወንድምነት ብርኬ፣ እህትየው መሲ፣ ውቤ ሰላም ያላልኳችሁ በሁሉ ሰላም ብያለሁ። ኦርቶዶክሳውያን ወገኖች ቴንኪው። ቀጥሉ፣ ተባርኩ። ድምፅ ላሰማ ብዬ ነው እንዳይዘጋ። ታብና ኮፒ ሊንክ ሼር ግን ይደረግ ወገኖች። ጸጋ ይብዛላችሁ። ብርኬ ቀጥሉ። ቴንኪው። አሜን። እሺ እሜ ተባረክ። እሺ ስለዚህ ወንድሜ በድንግልና ጸንሳ በድንግልና መውለዷ ራሱን የቻለ ተአምር ነው። ግን ያን ተአምር ያደረገችው በእግዚአብሔር ቸርነት የእግዚአብሔር ጸጋ አደረብሽ ነው የሚለው። ለዛ ነው ጸጋ የሚለውን ነገር መርሳት የለብንም ብዬ የምነግርህ። ይሄም ራሱን የቻለ ነው። ኦኬ እሺ ስማኝ፣ አሁን ጥያቄ ልጠይቅህ ፍቀድ። እዛ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 35 ላይ ማርያም በድንግልና እንድታረግዝ ተአምሩን ያደረገው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር ነው። በቃ እኔ ስለ እግዚአብሔር አይደለም አሁን ጥያቄ። እግዚአብሔርማ ተአምር እንደሚያደርግ አምናለሁ። እኔ ፍጡር ተአምር ያደርጋል ወይ ነው ጥያቄ። ፍጡር ተአምር ያደረገበት ካለ ጥቅስ ስጠኝ። ኧረ በደንብ እንጂ በደንብ በእግዚአብሔር by the grace of God የሚለውን ነገር አደጋግሞ ችግር የለውም። በእግዚአብሔር ጸጋ አንተም እየደጋገምክ እየጠየቀኝ ነው። በጣም ብዙ መስረጃ እኮ እየሰጠው ነው። መረዳት እንዴት ያቅታል? በደንብ ሁለት ጥቅስ ነው የነገርከኝ። ሌላም ጥቅስ ልሰጥ እችላለሁ። ምንም ችግር የለውም። እሱ እኮ ሳወራ መስማት መቻል አለብህ። ሳወራ የምታወራ ከሆነ ሰው ውይይቱ ሲከብደው ነው ልክ እንደዚያ ካራክተር የሚያሳይ ነው። ነው ችግር የለብኝም ወዳጅ፣ ምንም ችግር የለ። የጥቅስ ችግር የለብኝም። ኤርሊ ቸርች ፋዘር ከፈለክ አመጣልሃለሁ። አንተ የምትችል ከሆነ አንደርስታንድ ማድረግ የምትችል ከሆነ ምንም ችግር የለብኝም። እኔ እሺ፣ አሁንም ስማኝ፣ ሳወራ አታቋርጥ። እኔ አንተ ስታወራ ስለምሰማክ አንተም አታቋርጠኝ። እኔ አሁን በእግዚአብሔር ጸጋም ይሁን በምንም ፍጡራን ተአምር ያደረጉበት መጽሐፍ ቅዱስ ክፍል ካለ ማስረጃ አስጠኝ። ከፈለክ ከአባቶች ይሁን ከፈለክ ከመጽሐፍ ቅዱስ ማስረጃ አስጠኝ። አሁን የሰጠኝ ሁለቱ ጥቅሶች ግን እግዚአብሔር ያደረገውን ተአምር የሚናገር እንጂ እንደውም ገብርኤል ለእግዚአብሔር የሚሳነው የለም እኮ ነው የሚላት ማለት ነው። ሶ የሚሳነው የሌለው እግዚአብሔር ይህን ተአምር እንዳደረገ ነው የሚናገረው ክፍል። እኔ ከማንም ይሁን ማስረጃ አስጠኝ። የሰጠኝ የቤተክርስቲያን አባቶች ደግሞ እንደ እግዚአብሔር ቃል ካልተናገሩ ምን አገባኝ፣ አይመለከተንም። ሶ ማስረጃ አስጠኝ። አንተ ከነሱ የተሻለ አውቃለሁ ብለህ ታስባለህ? እኔ ከነሱ የተሻለ ምናምን ሳይሆን እኔ ክርስቲያን ነኝ።
ክርስቲያን ደግሞ በእግዚአብሔር መንፈስ የሚመራ የእግዚአብሔርን ድምፅ የሚሰማ ነው። ከእግዚአብሔርም ደግሞ የሚማር ጭምር ነው። ሰው ከሐዋርያት ቀጥሎ ያሉት ክርስቲያኖች በሙሉ እንትና ይበልጣል እንትና ያንሳል ምናምን የሚባል የለም። በእግዚአብሔር ቤት ውስጥ እኩል ነን ሁላችንንም እግዚአብሔር ያስተምረናል። ከመሆን እኩል እውቀት የለም ዘመን ላይ ስለነበሩ እኩል እውቀት የለንም። ስለኔ ስለማወቅ ነው እያወራው ያለው። አይ አንተ ስለራስህ መናገር መብት ነው እኮ። ማንም ሰው እኩል እውቀት የለውም እንዴ? ኢስ ኮምፕሊትሊ ኢሎጂካል የሆነ ነገር ነው የምታወራው እኮ። አንተ መብት ነው የምታምነውን ትናገራለህ። መብት ምናምን አይደለም። ይስ ፋክት ኦብጀክቲቭ ፋክት ነው የምናገረው እኮ። እሺ እኔ ነው አይደል የጠየቀኝ? እኔ ልመልስልህ ለጠየቀኝ ጥያቄ ልመልስልህ። እሺ ድምጽ አይሰማም? እየሰማው ነው። ቀጥል። አይ ኮሜንት ላይ ነው እኔ ከቀደሙት አባቶች እግዚአብሔር ይውልህ፣ እኛ ክርስቲያኖች ነን። ምንማረው ከራሱ ከእግዚአብሔር ነው። እግዚአብሔር ደግሞ በተለያየ መንገድ ያስተምረናል። በተለያየ መንገድ ሰው ምን እያልኩ ነው ያለሁት? እነሱ በ3ኛውና በ4ኛው ክፍለ ዘመን የኖሩ ሰዎች ስለሆኑ በምንም ታሪክ ሊበልጡኝ አይችሉም። እኔ ለምን ይበልጡኛል? እግዚአብሔርን ቃል እግዚአብሔርን በመፍራት በእግዚአብሔር ፊት በመንበርከክ አጠናለሁኝ፣ እማራለሁ። ሰው እግዚአብሔር ያስተምረኛል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል የእግዚአብሔር ቃል። ሰው ራሱ ያ በ2ኛውና በ3ኛው ክፍለ ዘመን የነበረው ሰውዬ በእግዚአብሔር ቃል የሚመዘን ነው። ልክ እኔ በእግዚአብሔር ቃል እንደምመዘነው ማለት ነው። ሰው ስለቀደመኝ የሱን ቃል እንደ እግዚአብሔር ቃል እኔ አልቀበል አልችልም ማለት ነው። ራሱ የሚመዘን ነው። የማይመዘነው የእግዚአብሔር ቃል ብቻ ነው። ሰው ይሄ ነው ሐሳቤ። ስለዚህ አሁን እዚህ ጋር የምናወራ ከሆነ ሌላ ወደ የውይይቱ አቅጣጫውን ሌላ ስቶ ሌላ ነገር ላይ ሊሆን ስለሚችል ወደ ጉዳዩ እንመለስና እኔ ቅድም የጠቀስኩልህ በድንግልና ጸንሳ በድንግልና መውለዷ ያን እንድታደርግ ያደረጋት እግዚአብሔር ነው። ስለዚህ በእግዚአብሔር ቸርነት የባህሪ ተካፋይ ሆነናል እኮ ነው የሚለው አይደል እንዴ? ስለዚህ በእግዚአብሔር ቸርነት እኮ እኛ ብዙ ነገር ማድረግ ይችላል እዚህ ምድር ላይ። ሎጂካሊ እንኳን እናስብ ከተባለ የባህሪ ተካፋይ ሆነናል ማለት ለምሳሌ እግዚአብሔር መፍጠር ባህሪው ነው። የባህሪ ተካፋይ ሆነናል ማለት እግዚአብሔር መፍጠር ባህሪው ነው። እንፈጥራለን ማለት አይደለም። የባህሪው ተካፋይ ማለት በራሱ ምን ማለት ነው የሚለው መረዳት ያስፈልጋል። እግዚአብሔር ሁሉን ቻይነት ባህሪው ነው። እኛ ሁሉን እንችላለን ማለት አይደለም። የባህሪው ተካፋይ ስለሆነ እግዚአብሔር ፍቅር ነው። ሰው ፍቅርን ተካፍለናል። ሰው እግዚአብሔር ያካፈለው ለሰው ልጆች የሰጠው ባህሪ ማለት የተካፈልነው ባህሪ አለ። የሱ የብቻው የሆነ ደግሞ ባህሪ አለ። አንደኛው ማዳን ነው። ሁለተኛው ተአምር ማድረግ ነው። እኔ ለምን ከእግዚአብሔር ቃል አላሳይም? ክርስቲያን ስለሆንኩኝ ምን እየተናገርኩ እንደሆነ ምን እንድትረዳው ከእግዚአብሔር ቃል ላይ ጥቅስ ላሳይ አንዴ። እና እናንተ ናችሁ የምታነቡት። ማራናት አለክ ማራናታ አለው ብሩኬ። ያው ወንድሜ እኮ እያወራለሁ እኮ ትክክል ነው። በቃ እኛም መጀመሪያ የሚያልኩት እኔም ሰው በራሱ ምንም ማድረግ አይችልም። እግዚአብሔር ከረዳ ነው። እግዚአብሔር መንፈስ ተመርቶ ማድረግ ይችላል ማንም ሰውና እንደዛ ተረዳ። አይችልም። ማንም አይችልም። ማንም በጭራሽ አይችልም። ማንም እዚህ ምድር ላይ ተአምር ማድረግ አይችልም። ማስረጃ ሌላ ኮንቴክስት ልሰጥ እችላለሁ ይሄን ለማብራራት። ቆይ አንዴ ማስረጃውን ላሳየና ከዛ ከዚህ ጥቅስ ጋር ደግሞ እናወራለን ማለት ነው። ከዚህ ጥቅስ ጋር ነው የምትጋጩት ከዚህ በኋላ። መዝሙር መጽሐፍ ምዕራፍ 72 ቁጥር 18 ክብር ለኢየሱስ ይሁን። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል። ከማን ጋር ነው ተአምር የሚያደርገው? ከማርያም ጋር፣ ከጳውሎስ ጋር፣ ከሙሴ ጋር፣ ከኢሳይያስ ጋር? ኧረ በጭራሽ። ብቻውን ከግብፅ ምድር በኩር የሆነውን እስራኤልን ያሻገረ ብቻውን ባህር የከፈለ ብቻውን እግዚአብሔር። በበረሃ በዛ እዚህ ላይ ሲመግባቸው የነበረው ማን ነው? ብቻውን። አንድ ይቀመራላት እግዚአብሔር። ሰው ተአምራትን ማደርገው ማን ነው አለ። ማን ነው ተአምራትን የሚያደርገው አለ እግዚአብሔር ቃል። በጣም የሚገርመው ብቻውን ብሎ ነገረን። እግዚአብሔር
ይሄ ብቻውን ተአምራትን የሚያደርገው እግዚአብሔር ደግሞ በሰዎች ሊያደርግ ይችላል። በሰዎች በልጆቹ ተአምራቱን የሚያደርገው ማን ነው? ብቻውን እርሱ እግዚአብሔር። በልጆቹ በማርያም ሊያደርግ ይችላል። በጳውሎስ ሊያደርግ ይችላል ብቻውን። እንቀጥል። ሌላ ጥቅስ ላሳያችሁ። የሚያድንስ ማን ነው? የለውም ሰውም የለውም፣ ብቻ ነው እግዚአብሔር ታምራ የሰራው። አዎ ትክክል ነው። አሜን ነው ይሄ አሜን። ግን እግዚአብሔር ብቻ ነው ታምር የሚሰራ ይምላል። ምናልባት አማርኛው ከብዶ ከሆነ እስኪ አንብበው፣ በኦሮምኛ አንብበው ምን እንደሚል አንብበው። ማራና አዎ እግዚአብሔር ብቻ ነው። አዎ ይሄ አሁን እዚህ ነገር እኮ እግዚአብሔር ብቻ ሆኖ ነው። አንብብ መቃን ወቀዮ መቃን ነሽ መቃን ወቀዮ ጎፍታ ወቀዮ ሰከን እስራኤል ኢኒ ኮባይሳ ወረ ድንቅሲሳ ሁጀቱ አኤብፈሙ። ምን ማለት ነው? ኢኒ ኮባ ማለት ምን ማለት ነው? ምን ማለት ነው? ብቻ ማለት ነው። አዎ ከላይ ስናረ ምን የሚያደርገው ብጠይቅህ መልስ። ምን የሚያደርገው ብሩኬ ከላይ እናንብበው እስቲ ጠጋር ግና ከላይ እናንብበው። እንዴት መጣ ይሄ ነገር? ብጠይቅህ መልሰህ ነው። እስቲ ከቁጥር 15 አድርገና እናንብበው። እሺ መጠይቅህን ካልመለስክ ለምንድን ነው አንተ የምትለኝን ማድረግልህ? መጀመሪያ መጠይቅህን መልስ፣ ከዛ አይ ከላይ ከፍ ብለን ደግሞ እናንብበው ትላለህ። መጠይቅህን ሳትመልስ እንደገና አዘኝ ይሆናል። መጠይቅህን መልስ መጀመሪያ። ይሄ እንደዚህ ይላል ነገር ላነብልህ። ቁጥር 17 አድርግ እስቲ እስከ 18 ላነብልህ። 17 አድርገው በቃ ሚውት አድርገው። በቃ ሚውት አድርገው። ስትጠይቅ ካልመለስክ ከዚህ አድርገው ከዛ አድርገው ብለህ እኔ ልታዘኝ አልችልም አልኩ። ሰው የሚጠይቀውን መልሶ ነው። ከዛ አይ አውዱን እንመልከተው ከፍ አድርገና ምናምን የሚለው እንደዛ ነው። መጠይቅን ካልመለስክ ለምን ታዘኛለህ? እኔ እኮ አልመልስም አላልኩም እኮ፣ ግን ሀሳቡን እናዳቦ ከላይ ጀምረን ማለት ነው እኮ። መጠይቅን መልስ፣ ከዛ ደግሞ አንተ የምትለውን ደግሞ አደርግልሃለሁ። እሺ አውራ፣ በኦሮምኛ አውራ። እሺ አውራ፣ በኦሮምኛ አውራ። ምን ማለት ነው? በኦሮምኛ አውራ ነው ማለት ነው። በኦሮምኛ ምን ማለት ነው? አፋን ኦሮሞት ናስ ነው ብሩኬ። በቃ ሚውት አድርገው ወዳጅ፣ ሚውት አድርገው። እኔ እንድትረዳ ስለፈለኩኝ ነው። በቃ ሚውት አድርገው። እኔ ስጨርስ አንተ ደግሞ ጥቅስ ማስረጃ ካለክ ምን ችግር አለ? ከላይ አንስተን አውዱን ብናረበው ምን ችግር አለ? ብሩኬ ሚውት አድርገው ወዳጅ፣ ሚውት አድርገው። ስትጠየቅ ማትመልስ ከሆነ ከዚህ አድርገው። አንተ የምትለውን የማድረግ ግዴታ አይኖርብኝም። ብቻውን ተአምራትን የሚያደርገው ማን ነው አለ? የእስራኤል አምላክ እግዚአብሔር ነው። የተአምራት ሁሉ ባለቤት ብቻውን፣ ለዛውን ማን ነው የሚያደርገው? እግዚአብሔር ነው። የሚያድንስ ማን ነው? እግዚአብሔር ብቻ ነው። ክርስቲያኖች ይህን ጥቅስ በደንብ ያዙት። እሺ፣ የሚያድንም እግዚአብሔር ብቻ ነው። እዚህ እኛ ጋር ያሉ እነዚህ አጭበርባሪ ነቢያት የሚባሉት እኔ አዳንኩኝ ምናምን ብሎ ደረቱን የሚነፋ ካለ እንዳሰሙት። ማዳን አይችልም። የምሬን ነው ብላችሁ ነቢይ የተባለ ማንም ይሁን ማዳን አይችልም። ማዳን የእግዚአብሔር ብቻ ነው። ተአምር የእግዚአብሔር ብቻ ነው። በቃ የእግዚአብሔር ብቻ ነው። ብቻውን ነው እግዚአብሔር። በነቢዮች እግዚአብሔር ተአምራት ሊያደርግ ይችላል። ተአምሩ የእግዚአብሔር ነው። በቃ እጅን አስተነው ተጣጥበው። ብሩክ ይቅርታ አድርግልኝ። ይቅርታ ወንድሜ ብሩካን ብቻ ልጠይቀህ። የእግዚአብሔር ብቻው ተአምራት ውረድ። በቃ ውረድ። ስጨርስ መጠየቅ ትችላለህ። ስጨርስ ትገባለህ ከፈለክ። ነቢይ በተባለው ሰው እጅ እግዚአብሔር ተአምራትን ያደርጋል። የኔ ነው ብሎ ማውራት አይችልም ማለት ነው። ያ ነቢይ የእግዚአብሔር ነው። ክብር ለእግዚአብሔር ብቻ ሰጥተን ነው የምንሄደው። ማዳንስ የማን ነው? የእግዚአብሔር ነው። ይኸው ትንቢተ ኢሳይያስ መጽሐፍ ምዕራፍ 43 እኔ ብሎ መናገር የሚችል አምላክ እኮ ነው ያለን።
እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም። እኔ እግዚአብሔር ነኝ ይላል ትንቢተ ኢሳይያስ መጽሐፍ ምዕራፍ 43 ላይ ቁጥር 11 እኔ እግዚአብሔር ነኝ ከኔ ሌላም የሚያድን የለም። የሚያድን እግዚአብሔር ብቻ ነው። ታምራትን የሚያደርግ እግዚአብሔር ብቻ ነው። የሚያድንስ እግዚአብሔር ነው። የሚያድን የኢየሱስ ስም ነው። ጴጥሮስ ያድናል? ኧረ በጭራሽ አያድንም። ጴጥሮስ ተአምር ማድረግ ይችላል? ኧረ በጭራሽ ማድረግ አይችልም። ምን ማለት መሰላችሁ? አሁን እያልኩ ያለሁት ነገር ምን ማለት መሰላችሁ? በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እነ ጳውሎስ ወደ ኤፌሶን መጥተው ነበር አይደል? ወደ ኤፌሶን ከተማ መጥተው ነበር ጳውሎስ እና እዛ የዮሐንስን ደቀ መዛሙርት አገኘ። ከዛ ስለ መንፈስ ቅዱስ ጠየቃቸው። አናቅም አሉ፣ አልተቀበልንም አሉ። በኢየሱስ ስም አጠመቃቸው፣ እጁን ጫነባቸው፣ ትንቢትን በአዲስ ቋንቋ ተናገሩ። ለ3 ዓመት ያክል አስተማራቸውና ወደ አገልግሎት ወጡ። በኤፌሶን ከተማ እንግዲህ ብዙ ጠንቋዮች የነበሩበት ከተማ ነው። በጣም ብዙ ጠንቋዮች እና እንደዚህ ይላል የሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር። ማን ነበር ተአምራትን የሚያደርግ የነበረው? እስኪ ጻፉልኝ። እግዚአብሔርም በማን እጅ? በጳውሎስ እጅ። ተአምር የሚያደርገው ጳውሎስ ነው? ኧረ በጭራሽ አይደለም። በጳውሎስ እጅ ተአምሩ ተደረገ እንጂ ተአምሩን ያደርግ የነበረው እግዚአብሔር ነው። ይሄው ብቻውን ተአምራት የሚያደርግ እርሱ በጳውሎስ እጅ ምን ያደርግ ነበር? የሚያስገርም ተአምራትን ያደርግ ነበር። ተአምርን የሚያደርገው እግዚአብሔር ነው። በማርያም እጅ እግዚአብሔር ተአምራትን ሊያደርግ ይችላል። በጳውሎስ እጅ እንዳደረገው፣ በጴጥሮስ እጅ እንደሆነው በዚህ ዘመን ባሉት ክርስቲያኖች እጅ እግዚአብሔር ተአምራትን ሊያደርግ ይችላል። በእኔ እጅ ተአምር ቢሆን እኔ ተአምር አደረግኩ ተብሎ ሊነገር አይችልም። ተአምሩን ያደረገው እግዚአብሔር ነው፣ ብቻውን ተአምር ስለሚያደርግ። በልጆቹ እጅ እግዚአብሔር ተአምራትን ያደርጋል። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ተአምረ ማርያም ተብሎ ሲጻፍ ገና ከመጀመሪያው የተረገመ መጽሐፍ ነው። የተረገመ ተአምር የእግዚአብሔር ብቻ ስለሆነ ተአምር የእግዚአብሔር ብቻ። በማርያም እጅ የሆነ ተአምር ተብሎ ቢጻፍ ይሻላል እኮ። ከዛ እንደ ታሪክ እንመረምረዋለን ተአምሩ ምን አይነት ነው እያልን ማለት ነው። በማርያም እጅ የተደረገ ተአምር ተብሎ ቢጻፍ፣ እግዚአብሔር በማርያም እጅ ያደረገው ተአምር ተብሎ ቢጻፍ ተአምሩን እያየን ይሄ እንዴት ሊሆን ይችላል? ይሄ ከእግዚአብሔር ነው እያልን እንመረምራለን። ይሄ እኮ ከናካቴው ተአምረ ማርያም ተብሎ ሲጻፍ ገና ከመጀመሪያው የተረገመ የአጋንንት ሐሳብ ነው። ተአምርን የሚያደርገው ራሱ እግዚአብሔር ብቻ ስለሆነ ክብር ለእግዚአብሔር ይሁን። የሚያድን ማን ነው? እግዚአብሔር ብቻ። ተአምር የሚያደርግ ማን ነው? እግዚአብሔር ብቻ። መጽሐፍ ቅዱስ ይሄን ነው የሚነግረን። መጽሐፍ ቅዱስ ይሄን ነው የሚነግረን። ይሄን ትምህርት የሚያፈርስ ሐሳብ ካለክ ንገረኝና ያንተን ጥቅስ ደግሞ አወጣልሃለሁ። ወንድም አለ ምንም የተለየ ነገር እኮ አልሰማሁኝም። እኔ ማለት እኛም እኮ ያልነው እንደዛ ነው። ተአምር አታደርግም ማለት ነው። ትደጋግመዋለህ እንጂ እኔም የነገርኩህ ነገር ነው የምትደጋግመው። ምንም የተለየ ነገር የለውም። እሺ እኔ የተናገርኩትን ከሆነ አንተ የምትለው ማርያም ተአምር ማድረግ አትችልም በለኝና ከዛ ተስማማ ማለት ነው። ቅድም እኮ ነገር ያለው አሁን ተአምረ ማርያም ላይ በማርያም በራሷ ችሎታ ነው ተአምር ያደረገችው የሚል ነገር የለም። እንደዛ የሚል ካለ አሳይ። ተአምረ ማርያም እሱን አሁን እዛ ላይ እሷ በራሷ ያደረገችው አለ የለም ሳይሆን እሱ ነው ማርያም እሱ አንድ የምንከራከርበት ጉዳይ እሱ አይደለ። ጥያቄም ከመለስክልኝ እዛ ጋር ሳንሄድ በቃ እንጨርሳለን፣ ችግር የለውም። መጽሐፉን ከፍቶ ያሳየናል፣ አደረገች የተባሉትን ተአምራቶች ያሳየናል። ግን አንተ ማርያም ተአምር ማድረግ አትችልም ብለህ ታምናለህ ወይስ አታምንም? ትችላለች። እንዴት አትችልም? ከመሆን አየህ፣ አንተ መጽሐፉ ጋር ሳንሄድ አንተ ጭንቅላት ውስጥ ራሱ ገድል አለ። እሱን መጀመሪያ መፍረስ ያለበት። መጽሐፍ ቅዱስ እግዚአብሔር ብቻ ነው የሚችለው እያለ አንተ ግን ትችላለች ትለኛለህ። ለሱ አሁን ላልከው ነገር ማስረጃ አስተኝ። ያ ማለት እኮ መናገር የሚችለው እግዚአብሔር ብቻ ነው፣ የሰው ልጅ መናገር አይችልም እያልከኝ ነው? አይ የሰው ልጅ እንዲናገር እግዚአብሔር ማሰብ የሚችለው እግዚአብሔር ነው፣ የሰው ልጅ ማሰብ አይችልም እያልከኝ ነው? አይ የሰው ልጅ እንዲያስብ ተደርጎ ተፈጥሯል። ተአምርን እንዲያደርግ ግን ተደርጎ አልተፈጠረም።
እግዚአብሔር የሰው ልጅ የሚችለው ነገር አለ፣ የሰው ልጅ የማይችለው ነገር አለ። የሰው ልጅ ይጽፋል። የሰው ልጅ ስለሚናገር፣ የሰው ልጅ ስለሚጽፍ፣ የሰው ልጅ ስለሚያስብ ተአምራትንም ያደርጋል ብለህ የምታስብ ከሆነ አንተ ማሰብ የቻልከው ከራስ ባመጣው ችሎታ ነው እንዴ? አውት ኦፍ ዘብሉ እኛ እኮ ምንም ነው ሰውን ሲፈጥረው እንዲያስብ አድርጎ ፈጥሮታል። እግዚአብሔር ሰውን ሲፈጥረው ግን ተአምር እንዲያደርግ አድርጎ አይደለም የፈጠረው ነው እያልኩ ያለሁት። ተአምር እንዲሰራ ያደርገዋል፣ እንዲተነፍስ ያደርገዋል። ኤቭሪቲንግ ፈጣሪ ከፈቀደ አንተ እንዴት ከለከለ? ማስረጃ አስተኝ ማስረጃ ነገርኩህ እኮ። ኦኬ ማስረጃ ብዙ ማስረጃ ልነግርህ እችላለሁ፣ ችግር የለውም። ሐዋርያት ሥራ 8:13 ምን ሐዋርያት ሥራ 8:13 ምን ይላል? በሐዋርያት 8 ላይ ወደ 2:22 ሶሪ 2:22 ላይ ምን የሐዋርያት ሥራ 2:22 ነው። የሐዋርያት ሥራ 2:22 ደግሞ የጴጥሮስ ስብከት ነው ለእስራኤል ሕዝቦች። እናንተ እስራኤላውያን ስሙ እያለ ይሰብካል። እሺ 2:43 አይ ቲንክ የሐዋርያት ሥራ 2:43 ደግሞ ያመኑት 3000 ሰዎች እንደተጠመቁና በእግዚአብሔር ቃል እርስ በርስ ሲበረቱ እንደነበር የጌታን ራት ይካፈሉ እንደነበር የሚናገር ክፍል ነው። ኖ እንደዛ አይደለም የሚለው የሐዋርያት ሥራ 2:43 ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያት እጅም ብዙ ድንቅና ምልክት ተደረገ ይላል። አዎ እኮ እነዛ ኦኬ እነዛ 3000 ሰዎች ቃሉን የሰሙት ወደ ክርስትና የመጡት በእግዚአብሔር ቃል እርስ በርስ ይጽናኑ ነበረ፣ የጌታን እራት ይበሉ ነበረ፣ በጸሎት ይተጉ ነበር ይላል አይደለ? እግዚአብሔር ደግሞ በሐዋርያት እጅ ደግሞ ድንቅና ታምራትን እያደረገ አገልግሎታቸውን ደግሞ ያጸናላቸው ነበር። ታዲያ ሶኒያውን ፍጡር ታምር ማለት እግዚአብሔር በሐዋርያት በኩል በሌሎች ሰዎችም በኩል ታምር ያደርጋል እያለ አይ ኖ እኔ እግዚአብሔር እንደዛ ማድረግ የለበትም እግዚአብሔር ብቻውን ነው የሚያደርገው እያልከኝ ነው። እግዚአብሔር መሬት ወርዶ ነው እንዴ እንደዛ የሚያደርግልህ? ውይይቱን ተሸነፍክ ማለት ነው። ኖ ማሸነፍ መሸነፍ አይደለም። አዎ እኮ ጨረስክ ማለት ነው። አየህ ምን አልክ መሰለ? እግዚአብሔር በሐዋርያቶች እጅ እያደረገ አልክ። እኔ እኮ እሱን እኮ ነው እየተናገርኩ ያለሁት። አንተ ቢጊኒንግ እኮ ነው ሰምቼ ነግሬሃለሁ እኮ አንተ አትሰማም እንዴ? እንዴት አታስታውስም? መጀመሪያ ምንድነው ብዬ ጀመርኩኝ? ባይ ዘ ግሬስ ኦፍ ጋድ እኮ ነው ያልኩት። አይ በእግዚአብሔርም ጸጋ ለራስን ኦነስት ሆነ ነው ባይዘው ኦነስት መሆን አለበት። ለራስን የተናገርኩት መሰረት ባይ ዘ ግሬስ ኦፍ ጋድ ማድረግ ይችላሉ ብያለሁ አይደል? ማሰማ ከሆነ አሁንም ምንም ትርጉም የለውም። አንተና ማትሰማኝ እኔ እኮ ጀምሬ ሳላብራራ ነው ጣልቃ የምገባው። እሺ ጨርስ፣ አንተን ይሰማል። ያ ስለዚህ እንደነገርኩ ነው ሐዋርያት 2:43 ላይ ምንድነው የሚለው? በሐዋርያት እጅ ብዙ ድንቅና ምልክት ተደረገ ይላል። እኔ አሁን እዚህ ጋር ሐዋርያት በራሳቸው ችሎታ አደረጉ ያልኩኝ አይደለም። ሊያደርጉ አይችሉም አይደለም። ያን ነገር መተንፈስ መራመድም አንችልም። በእግዚአብሔር ቸርነት በሱ ጸጋ ነው ይሄን ነገር ማድረግ የምንችለው። ስለዚህ ድንግል ማርያምም ተአምረ ማርያም ላይ የተጻፈው በእግዚአብሔር ግሬስ ነው ያን ነገር ማድረግ የቻለችው። በእግዚአብሔር ግሬስ ነው በድንግልና ጸንሳ በድንግልና የወለደችው። ስለዚህ ኦርቶዶክስ ላይ ሰው ብቻውን ተአምር ያደርጋል። ማርያም በራሷ ችሎታ ብቻ ከእግዚአብሔር ተነጥላ ተአምር ታደርጋለች የሚል ነገር የለም። እንደዚህ አይነት አርጊመንት የለም። እግዚአብሔር ግን ተአምር የሚሰራው ምንድነው? በሰዎች ላይ በተመረጡ ሰዎች ላይ በተባረኩ ሰዎች አድሮ ተአምር ይሰራል፣ ተአምር ያደርጋል። ለምንድን ነው በእነሱ ተአምር የሚያደርገው? በእነሱ ተአምር ሲያደርግ ለእነሱ ሪስፔክት መስጠት መቻል አለብን። ጨርሻለሁ። እሺ ከጨረስክ ጥሩ። የሐዋርያት ሥራ መጽሐፍ ምዕራፍ 2ን ጠቅስክና እግዚአብሔር በሐዋርያቶች እጅ ተአምራትን ያደርግ ነበር አልክ። ተአምሩን ያደረገው ማን ነው? ሐዋርያቱ ወይስ እግዚአብሔር?